ሰላም ውድ የላንሴት ፖድካስት ቤተሰቦቻችን እንደምን ቆያችሁ? ዶክተር ሊዲያ ነኝ ከላንሴት አጠቃላይ ሆስፒታል። በዛሬው ፕሮግራማችን የተለያየ የሕክምና መረጃዎችን ከእናንተ ወደ እናንተ የምናቀርብበት ፕሮግራም ሲሆን በዛሬው ፕሮግራም ዶክተር ናርዶስ አስፋው የነርቭ ሕክምና ስፔሻሊስት የሆኑትን ስለ ራስ ምታትና ማይግሬን ህመም በሰፊው ንግግር እናደርጋለን። ተከታተሉ። ዶክተር ናርዶስ አስፋው እባላለሁ። የነርቭ ህክምና ስፔሻሊስት ነኝ። በጦር ኃይሎች ሆስፒታል እንዲሁም በላንሴት በማገልገል ላይ ይገኛል። የራስ ምታት ማለት በራስ ቅል ውስጥ የሚሰማ ያልተመቻቸ ወይም የህመም ስሜት ማለት ሲሆን ራሱን ችሎ እንደ በሽታ ሊገኝ የሚችል ወይም ደግሞ የሌሎች ህመሞች ምልክት ሊሆን ይችላል። ፕራይመሪ ወይም ደግሞ የመጀመሪያው አይነት የራስ ህመም የምንለው አለ። እሱ የራስ ምታት በሽታው ራሱ ራስ ምታት ሆኖ መገኘት ሲችል ሲሆን፣ ሁለተኛው አይነት ወይም ሰከንደሪ ሄዴክ የምንለው ደግሞ የሌሎች በሽታዎች ምልክት ሲሆን ነው። ለምሳሌ እንደ ስትሮክ፣ የአንጎል ክፍል ውስጥ ደም መቋረጥ ወይም ደም መፍሰስ ሊሆን ይችላል። ከእጢ ጋር ተያይዞ የሚከሰት የራስ ህመም አይነት ወይም የራስ ቅል ላይ በሚደርሱ አደጋዎች ምክንያት የሚከሰት የራስ ምታት አይነት ሰከንደሪ የምንለው ነው። አብዛኛውን የራስ ህመም ተጠቂ የህብረተሰባችን አካል ወደ 75% የሚሆነው ቢያንስ አንድ እንኳን የራስ ህመም መንስኤ ወይም አጋላጭነት ይኖረዋል። ከነዚህም ውስጥ አንደኛው ውጥረት ወይም ጭንቀት ስሜት ነው። ሁለተኛው ደግሞ ከእንቅልፍ መዛባት ጋር ተያይዞ ወይም መብዛት ሊሆን ይችላል ወይም ማነስ። ሌላኛው ደግሞ ቡና በተከታታይ የሚጠቀም ሰው እንደ አጋጣሚ ሲያቋርጥ ሰዓቱን። ሌሎች ደግሞ ከምግብ መዝለል በሰዓት ካለመመገብ ጋር ተያይዘው የሚነሱ መንስኤዎች አሉ። የራስ ህመምን ስንከፋፍል በራስ ቅል አካባቢ በሚነሱበት ቦታ ከፍሎ ወይም ሙሉን የሚያም የራስ ህመም አይነት ይኖራል። የሚቆዩበት ሰከንድ፣ ደቂቃና ሰዓታት ይኖራል። ስለዚህ የማይግሬን ከሌሎቹ የራስ ህመም አይነቶች የሚለየው ከፍሎ ያማል። ልብ እንደሚመታው አይነት የራስ ቅል ወይም ግንባር አካባቢ የደም ስር መምታት ይሰማል። አብሮ ብርሃን ማየት ወይም ድምፅ መስማት አለመፈለግ፣ እንዲሁም ማቅለሽለሽ እና ማስመለስ ይኖረዋል። የማይግሬን መገለጫ በአብዛኛው ከ4 ሰዓት እስከ 72 ሰዓት ሊቆይ የሚችል የራስ ህመም አይነት ነው። ማይግሬን አውራ የምንለው ከ5 ደቂቃ እስከ 60 ደቂቃ ሊቆይ የሚችል ማይግሬን የራስ ህመም ከመከሰቱ በፊት የሚታዩ ምልክቶች ናቸው። በአብዛኛው የራስ ምታት ማይግሬን የሚባለው የሚኖራቸው ሰዎች ውስጥ ወደ 25% ወይም 1/4 የሚሆኑት ማይግሬን አውራ ይኖራቸዋል። የተለያዩ አይነት ምልክቶች የሚያሳይ ሲሆን ለምሳሌ በአብዛኛው በአይን ላይ እንደ ዚግዛግ ወይም ደግሞ ብልጭታ መታየት ሊሆን ይችላል። አንዳንድ ጊዜ መጋረድ፣ አንዳንድ ጊዜ ደግሞ በከፊል ጎን እጃችን ወይ እግራችን ላይ የመደንዘዝ የመቆጥቆጥ ስሜት ሊኖር ይችላል። አንዳንድ ሰው ላይ ለመናገር ሲፈልግ ንግግር መቆራረጥ ወይም ደግሞ ቃላቶችን ማጣት፣ እነዚህ ነገር ሊያስከትል ይችላል። አውራ የማይግሬን መከሰትን ምልክት ነው። ስለዚህ በ60 ደቂቃ ውስጥ ይመለሳል። ማይግሬን የሚነሳባቸው ወይም ቀስቃሽ የሚባሉ ነገሮች የእንቅልፍ መብዛት ወይም ማነስ ሊሆን ይችላል። ከእንቅልፍ ስርዓታችን የተጓደለ ሲሆን ምግብ በሰዓት አለመመገብ፣ ከሴቶች ጋር ተያይዞ የሆርሞን መዛባት፣ የወር አበባ ዑደት ዙሪያ የሚከሰቱ የማይግሬን ህመም አይነቶች ወይም ቀስቃሾች ይኖራሉ። አንዳንድ ጊዜ ከአየር ሁኔታ መለዋወጥ ጋር ወይ ቅዝቃዜ፣ ሙቀት ሊያነሳሱት ይችላሉ። ከካፌን ጋር ተያይዞ ኮካ ወይም ደግሞ ቡና ዊዝድሮ ሲደረግ ሩቲን የሚጠቀም ሰው መሀል ላይ ሲያቋርጥ ሊነሳ ይችላል። የተወሰኑ የምግብ አይነቶች አሉ። ምግብና መጠጥ ለምሳሌ ኦልድ ቺዝ የምንለው የቆየ አይብ ወይም ደግሞ ቀይ ዋይን ሬድ ዋይን እና ደግሞ ዳርክ ቸኮሌት፣ እነዚህ ቀስቃሽ ናቸው። ማይግሬን በሁሉም የእድሜ ክፍል ላይ ሊከሰት ይችላል። በአብዛኛው
ፒበርቲ የምንለው ላይ ወይም ደግሞ ከ15 ዓመት ጀምሮ እስከ 50 ዓመት ሊከሰት ይችላል። ከዛ በኋላ የመከሰት እድሉ እየቀነሰ ይሄዳል። ከ15 ዓመት በታች ወንድም ሴትም እኩል የመጠቃት ቻንስ ሲኖራቸው ሴቶች የወር አበባ የሚያዩበት እድሜ ላይ ሲሆን ከወንዶች በበለጠ የመጠቃት እድላቸው ከፍ ይላል። ማይግሬን የሚጠቃ ሰው ከስራ መቅረት፣ ከትምህርት መቅረት እንዲሁም ደግሞ ከዕለት ተዕለት እንቅስቃሴ ከቤተሰብ ጋር ካለ ግንኙነት መስተጓጎልን ያመጣል። በተለይ ደግሞ ከአውራ ሌላ ደግሞ ፕሪሲምተምስ ወይም 24 ሰዓት ወይ 48 ሰዓት ቀደም ብለው የሚከሰቱ ምልክቶች አሉ። አንዳንድ ታማሚዎች ላይ ያለ ምክንያት መነጫነጭ፣ የድብርት ስሜት መሰማት፣ ብቻ መሆን መፈለግ፣ ብዙ ማፋሸግ፣ ሽንት ቶሎ ቶሎ መምጣት እንዲሁም ደግሞ ለጣፋጭ ነገሮች ፍላጎት ማሳየት፣ እነዚህ በሚኖሩበት ሰዓት የቤተሰብ አባል የማይረዳቸው ከሆነ ያላቸውን ቁርኝት ያስተጓጉላል። እንዲሁም ደግሞ ብርሃን ማየት፣ ድምፅ መስማት ስለሚከለክል በቤተሰብ መሀል ምናልባት መብራት ማጥፋት ወይ ድምፅ መቀነስ የማይፈልግ ሰው ካለ የዕለት ተዕለት እንትናችንን ያጓድልብናል። ማይግሬንን ለመከላከል አንደኛው ጭንቀት ወይም ውጥረትን መቀነስ ነው። ሁለተኛው ካፌን የሚጠቀም ሰው፣ ቡና፣ ሻይ፣ ኮካ የሚጠቀም ሰው በተቻለው መጠን መቀነስ። በተለይ ካፌንን በተመለከተ ቡናን በሳምንት 3 ቀን ብቻ እንዲጠቀሙ ይመከራል። ሌላው የእንቅልፍ ስርዓትን ማስተካከል፣ የምንተኛበት የምንነቃበት ሰዓት በየቀኑ አንድ አይነት መሆን ይገባዋል። ምግብ ሳያዛንፉ በሰዓት መመገብ። እነዚህ ጥቂቶቹ ናቸው። የማይግሬን ህመም እንዳለባቸው በሕክምና ባለሙያ የተገለጸላቸው ታካሚዎች ካሉ አልፎ አልፎ የሚመጣ ተደጋጋሚ ያልሆነ የራስ ህመም ከሆነ በቤት ውስጥ መታከም ይችላሉ። ያም የሚሆነው ኤፒሶዲክ የምንለው የማይግሬን ህመም ሲሆን በወር ውስጥ 2 ወይ 3 ሊመጣ የሚችል የማይግሬን የራስ ምታት አይነት ከሆነ ቤት ውስጥ ህመሙ ከመምጣቱ ቀደም ብለው ፓራሲታሞል፣ አንቲፔን በሕክምና ባለሙያ በታዘዘላቸው መልኩ በመውሰድ እንዲሁም ደግሞ የራስ ህመም ማስታወሻ ወይም ሄዴክ ዳየሪ የምንለውን በማዘጋጀት ራስ ህመሙ ሲከሰት የመጣበትን ቀን፣ ሰዓት እንዲሁም ደግሞ የተሻላቸውን ስንት ሰዓት እንደሆነ የወሰዱትን ማስታገሻና ቀስቃሽ የሆኑ ነገሮችን በመዘርዘር ማስቀመጥ ይችላሉ። የማይግሬን ህመም ያላቸው የህብረተሰብ ክፍል ተደጋጋሚ ድግምግሞሽ ያለው ወይም ክሮኒክ የምንለው ማይግሬን ካለባቸው ወደ ሕክምና ተቋም መጥተው መከላከያ መድኃኒቱን ወይም ፕሮፊላክሲሱን መጀመር ይኖርባቸዋል። አልፎ አልፎ ከሚያውቁት የራስ ምታት አይነት ለወጥ ያለ ከሆነ በጣም ኃይለኛ የምንለውን ፍጥነት ያለው ራስ ህመም ካላቸው፣ አደገኛ የምንላቸው ሳይኖች ካሏቸው ወደ ሕክምና ተቋም መምጣት ይኖርባቸዋል። ማይግሬን ካሉት የራስ ህመም አይነቶች ከበድ ያለ ስሜት የሚያመጣ ነው። መከላከልና ማከም ይቻላል፣ ሙሉ ለሙሉ ማጥፋት ባይቻልም። ስለዚህ ኖርማሊ የምናክምባቸው 3 አይነት ክላሲፊኬሽኖች ወይም ስቴጆች አሉን። ስለዚህ ኤፒሶዲክ የምንለውን አልፎ አልፎ የሚመጣውን የማይግሬን አይነት በህክምና በመድኃኒት በማስታገሻዎች እና ኖርማሊ ትሪገር ወይም ቀስቃሽ የምንላቸውን በማስወገድ ማከም ይቻላል። ከዛም ቀጥሎ ደግሞ ድግምግሞሽ ያለው ክሮኒክ የምንለው ማይግሬን፣ ያ ማለት በሳምንት 2 ቀን ወይም ደግሞ በወር 15 ቀን የሚያመው ሰው ካለ ደግሞ ቢያንስ ለ3 ወር ተከታታይ በራስ ህመም ማስታወሻ መዝግበው ሲመጡ መከላከያ መድኃኒት ላይ እናረጋቸዋለን። መከላከያ መድኃኒቶቹን በትንሹ 3 ወር ካስፈለገም ደግሞ 6 ወር ከዛም በላይ መውሰድ ሊገባቸው ይገባል። ከዛም ደግሞ 3ኛው በቤት ውስጥ ማድረግ የሚችሏቸው ቀስቃሾችን መቀነስ 3ኛው የህክምናው ፓርት። የህመም ማስታገሻ ዘውትረው በተደጋጋሚ በሚጠቀሙበት ሰዓት ከመድኃኒት ጋር ተያይዞ የሚመጡ የራስ ህመም አይነቶች አሉ። ሜዲኬሽን ኦቨርዩዝ ሄዴክ እንለዋለን። ስለዚህ እነዚህን በሚጠቀሙ ሰዓት ከመድኃኒት ጋር ተያይዞ የሚመጣው ራስ ህመም ስለሚኖራቸው ማይግሬኑን እና ሁለቱንም ማከም አንድ ላይ
ማይግሬኑን ብቻ ከማከም ከበድ ይላል። ምክንያቱም ከመድኃኒት ጋር ተያይዞ የሚመጣውን ራስ ህመም ስናክም አንደኛ ከዛ መድኃኒት ልናላቅቃቸው እንሞክራለን። እሱም በምናረግ ሰዓት ለሌላ ማስታገሻዎች እናጋለጫቸዋለን። ስለዚህ ለመድኃኒት ጋር ተያይዞ ለሚመጡ ራስ ህመሞች ወይም ሜዲኬሽን ኦቨርዩዝ ሄዴክ እንዳይጋለጡ በተደጋጋሚ መውሰድ አይኖርባቸውም። የቤተሰብ አባላት አንደኛ የማይግሬን ህመምን ተፈጥሮን መረዳት፣ በተለይ ደግሞ ከ24 ሰዓት እስከ 48 ሰዓት የሚመጡትን ፕሪ ሲምፕተምስ እነሱን መረዳት ያስፈልጋል። ይሄንን መረዳት ከቻሉ ቢያንስ በቤት ውስጥ ያሉ እንቅስቃሴዎችን ማገዝ፣ ብርሃን መቀነስ፣ ድምፅ የሌለበት ቦታ የቤተሰብ አባላቸው እንዲያርፍ ማድረግ፣ ከምግብ ጋር የተያዙትን ነገሮች መርጠው እንዲሰጧቸው ማድረግ ለዚህ ይጠቅማቸው። በህብረተሰብ ውስጥ ስለ ማይግሬን ትክክል ያልሆኑ ንግግሮች አንደኛው ምንድነው ማይግሬን መታከም አይችልም የሚለው ነው። ከቡና ጋር ብቻ የተያያዘ እና ቡና ስላልጠጣሁ ነው የሚያጋጥመኝ ብሎ ማሰብ፣ ሁሉም አይነት የራስ ህመም ወይ ሲቲ ስካን ወይ ኤምአርአይ ኢሜጂንግ እንደሚያስፈልገው አድርጎ ማሰብ። ሌላኛው ደግሞ ማይግሬን ሳይታከም ከቆየ በኋላ በቆይታዎች ብዛት ወደ ሌላ ነገር ይለወጥብኝ ይሆን ወይ ብሎ መፍራትና ማሰብ ናቸው። ማይግሬንን ቀድመን ካወቅን ቀስቃሽ ነገሮችን በህክምና መቀነስ፣ ያው በህክምና ባለሙያ ተመክረው መቀነስ ይቻላል። ድግምግሞሽ ወዳለው የራስ ህመም አይነት ክሮኒክ ማይግሬን እንዳይሄድ ማድረግ ይቻላል። ሌላኛው ደግሞ ማይግሬን እያላቸው አደገኛ ሳይኖችን የሚያሳዩ ለምሳሌ የአይን ብዥታ፣ ሁለት ሆኖ መታየት፣ እነዚህን ነገሮች ቶሎ ፒክ ለማድረግ እና የሚያስፈልገውን ኤምአርአይ ወይ ሲቲ አንስቶ ሌሎችን የራስ ህመም አይነቶች ለማግኘት ይጠቅማል። ሁሉንም የራስ ምታት አይነት ቀስቃሾችን በመቀነስ መከላከል ይቻላል። እነዚህ ማለት ጭንቀት፣ እንቅልፍ መዛባት፣ የሰውነት ውሃ ማጠር በሚኖርበት ሰዓት ውሃ በመጠጣት ራስን ሃይድሬት ማድረግ፣ የተለያዩ መድኃኒቶች ከመድኃኒት ጋር ተያይዘው የሚከሰቱትን ሜዲኬሽን ኦቨርዩዝ ብዙ መድኃኒት ባለመውሰድ ከተፈቀደላቸው ጊዜ በላይ ባለመጠቀም መከላከል ይቻላል። ለማንኛውም ራስ ህመም አደገኛ ወይም ሬድ ፍላግ ሳይንስ የምንላቸው አንደኛው የራስ ህመም ታማሚው እድሜው 50 እና ከዛ በላይ ከሆነ፣ ሁለተኛው የራስ ህመሙ አብሮት ብርሃን ማየት፣ መፍራት፣ ትኩሳት፣ የአንገት ህመም ካለው ከኢንፌክሽን ጋር የተያዘ ሊሆን ስለሚችል፣ አዲስ አይነት ከዚህ በላይ አጋጥሞ የማያውቅ ኃይለኛ የራስ ህመም በሚኖርበት ሰዓት ከራስ ቅል አደጋ ጋር ተያይዞ የሚመጡ የራስ ህመም አይነቶች ወይም ደግሞ የራስ ህመም ታማሚው አብሮት ተያያዥ ነገሮች ካሉ ለምሳሌ ራስ መሳት፣ እንደሚጥል ህመም፣ ማንቀጥቀጥ፣ እጅ ወይም እግር በአንድ በኩል መዛል፣ እነዚህ በሚከሰቱበት ሰዓት ወደ ህክምና ተቋም መጥተው ተገቢውን ህክምና ማግኘት ይኖርባቸዋል። በላንሴት አጠቃላይ ሆስፒታል ማንኛውም አይነት የራስ ህመም የሚሰማው ሰው ወደ ህክምና ተቋም በመምጣት ሬድ ፍላግስ ካሉት አደገኛ ሳይኖች ኢሜጅ መደረግ ወይም ደግሞ ስካን መደረግ ይችላሉ። የምክር አገልግሎት ማግኘት ይችላሉ። ፕሪቬንቲቭ ሜዥሮችን እንዲሁም ደግሞ አልፎ አልፎ ለሚመጡ ህመሞች ማስታገሻዎችን ማግኘት ይችላሉ።